ዛሬ የልባችንን ዓይን ወደ ቀራንዮ አደባባይ እናንሳ። መከራን በትዕግስት ሞትን በሕይወት ጨለማን በብርሃን የለወጠውን የአምላካችን የመድኃኒታችን ክርስቶስ የሕማማት ጉዞ በአንክረው እናስተውል። ዓለምን በመዳፉ የያዘ ጌታ በእሾህ አክሊል ሲወጋ፣ ሰማይን በከዋክብት ያስጌጠው ንጉሥ፣ ምራቅ ሲተፋበት በእስራት ያሉትን የሚፈታው አምላክ በአይሁድ እጅ እንደ ሌባ ሲታሰር፣ ይህን ሁሉ ግፍ በፈቃዱ የታገሰበትን ያን እጅግ አሰቃቂና ድንቅ ምስጢር እንመለከታለን። ከጌቴሴማኒ እስከ ቀራንዮ ከ6666ቱ ግርፋት እስከ 5ቱ ችንካሮች መድኃኒታችን ስለኛ የከፈለውን መራራ መስዋዕትነት የሚዘክረውን ይህን መንፈሳዊ ትረካ በጸጥታና በጸሎት መንፈስ ሆነን እንከታተል። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መድኃኔዓለም ክርስቶስ ስለ ዓለም ሁሉ ድህነት በሥጋ ተሰቅሏልና ሞቱን በአንክሮ እናዘክር ዘንድ የልባችንን ዓይን ወደ ቀራንዮ እናንሳ። እነሆ ክፉዎች አይሁድ ሰይጣን ልባቸውን አስቷልና እንደ ወረንጦ እንደ ወስፌና እንደ መርፌ ያሉ 300 ሾህ ያለውን ስርወፅ አክሊል ሰርተው በታላቅ ቁጣ ወይም በፍላት አግብተው በጉጠት አንስተው የናዝሬቱ ኢየሱስ ንጉሥ ነህና ዘውድ ይገባሃል ብለው በራሱ ላይ ደፉበት። ለአክሊለ ሦኩ 73 ቁረቶች ወይም ቀዳዳዎች ነበሩት። ራሳቸው እንደ መሮ ወርዳቸው እንደ ሞረድ ባለ 4 ማዕዘን አሰርተው ቁመታቸው ክንድ ከስንዝር ስለታቸው እንደ ወስፌ አድርገው 73 ችንካሮችን ሰርተው በ73ቱ ስቁረቶች አግብተው በጌታ ራስ ላይ ቢመቱበት ሥጋ ለሥጋ ገብቶ መሃል ልቡን ወጋው። አክሊለ ሦኩን በራሱ ላይ አድርገው ካበቁ በኋላ ከቤት ወደ አደባባይ እያመላለሱ ንጉሥ ወይ እያሉ ምራቃቸውን እየተፉበት ተዘባበቱበት። መስቀል አሸክመው ከጲላጦስ እስከ ቀራንዮ ድረስ እያዳፉ ሲወስዱት 136 ጊዜ በምድር ላይ ጣሉት። ከኋላ ያሉት ፍጠን እያሉ ገፍትረው ይጥሉታል። ከፊት ያሉት ደግሞ ምን ያስቸኩልሃል እያሉ መልሰው ገፍትረው ይጥሉታል። ከዚህ በኋላ ክፉዎች አይሁድ ቁመታቸው ክንድ ከስንዝር ስለታቸው ደግሞ ወስፌ የሆኑ 5 ችንካሮችን ሰርተው ሳዶር በሚለው ችንካር ቀኝ እጁን፣ አላዶር በሚለው ግራ እጁን፣ ዳናት በሚለው 2 እግሮቹን፣ አዴራ በሚለው መሃል ልቡንና ሮዳስ በሚለው ደረቱን ቸንክረው የአዳም ራስ ቅል ባለበት በቀራንዮ አደባባይ ላይ ሰቀሉት። ክፉዎች አይሁድ መድኃኔዓለም ክርስቶስን እንደያዙት የኋሊት አስረው አፍንጫውን 25 ጊዜ ቢመቱት ደሙ በመሬት ላይ እንደ ውሃ ፈሰሰ። ከጌቴሴማኒ እስከ ሐና ቤት ድረስ አስረው የፊተኞቹ ሲጎትቱት የኋለኞቹ እየለቀቁት፣ የኋለኞቹም በተራቸው ሲጎትቱት የፊተኞቹ ይለቁታል። እንዲህ እያደረጉ 65 ጊዜ ከመሬት ላይ አጋጭተውታል። ሳኦል በእግሩ ሲረግጠው ጌታችን መመለስ ላይ ቀር ለምን ትረግጠኛለህ ቢለው ስለዚህ ንግግርህ ብሎ ሳኦል 440 ጊዜ አስገረፈው። ክፉዎች አይሁድ መድኃኒታችንን በሁለት ክንዶቹ መካከል አድርገው 65 ጊዜ ከግንዱ ጋር አጋጩት። ቀያፋ በሚመረምረው ጊዜ ጌታችን አምላክነቴን አንተው ራስህ ተናገርክ ቢለው አይሁድ በእጃቸው ሲመቱት እጃቸው ቢቆስልባቸው ድንጋይ ጨብጠው 120 ጊዜ ፊቱን ጸፉት። አይሁድ ወደ ጲላጦስ ዘንድ ሲወስዱት ምናልባት ጲላጦስ ባይፈርድበት እንኳ እንዳይቆጨን ብለው 305 ጊዜ በሽመል በትር ደበደቡት። በአምላክነቱ ቻለው እንጂ የአንዱ ምት ብቻ በቂ ነበር። በርባን የአይሁድ አማች ወይም የሚስቱ ወንድም ስለነበር እሱ እንዲፈታለት ከዋጋው ከ30 ብር ጋር አብሮ ተደራድሮ ነበር። ሰይጣን ልባቸውን ለክፋት ያስጨከናቸው ክፎች አይሁድ በጲላጦስ አደባባይ የጌታችንን ፂም 80 ጊዜ ነጩት። ጲላጦስ እንደ ሕጋቸው 41 ብቻ ገርፈው እንዲለቁት ቢያዝም ክፎች አይሁድ ግን ጌታችንን ሲገርፉት አሰቃቂ ግርፋትን አይተን ልባችን እንዳይራራ ብለው ሰንጠረዥና ገበጣ እየተጫወቱ አንዱ ተነስቶ እስከ 60ና 70 ድረስ ይገርፍና ሲደክመው ቆጠራችሁት ብሎ ይጠይቃል። አልቆጠርንም ሲሉት ከድካሙ የተነሳ እኔው ልግረፍ እኔው ልቁጠር ብሎ እንደገና ይጀምራል። ሁሉም እንዲህ እያሳሳቱ የራሳቸውን ሕግ በመተላለፍ ጌታችንን ስጋው አልቆ አጥንቱ እንደ በረዶው ነጭ ሆኖ እስኪያልቅ ድረስ 6666 ጊዜ ጽኑ ግርፋትን ገረፉት። በእነዚህ ሁሉ ግርፋቶች ወቅት 366 ጊዜ ስጋው ተቆርሶ መሬት ላይ ወድቋል። የመድኃኔዓለም ወገኖች ሆይ የጌታችን ሞት በፈቃዱ መሆኑና የትዕግስቱን ብዛት አይተን እናደንቅ ዘንድ ከመጽሐፍት ጠቅሰን እንነግራችኋለን። አይሁድ ጌታችን አብርሃም ሳይወለድ በፊት እሱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በአንድነትና በሦስትነት የሚመሰገን አምላክ መሆኑን ቢነግራቸው ሊወግሩት ድንጋይ ያነሱ። እሱ ግን ጊዜው ገና ነበርና ተሰውሯቸው በመካከላቸው አልፎ ሲሄድ በፍጹም አላዩትም ነበር። በቅዱስ ወንጌል ላይ እንዲህ ተብሎ እንደተጻፈ አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣
አየም ደስ አለው። አይሁድም ገና 50 ዓመት ያልሆነህ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ አላቸው። ስለዚህ ሊወግሩት ድንጋይ ያነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስ ወጥቶ በመካከላቸው አልፎ ሄደ። ዳግመኛም በዮሐንስ ወንጌል ላይ እንደተጻፈው አይሁድ መድኃኔዓለምን ሊይዙት የጦር መሳሪያቸውን ሰብስበው ወደ ጌቴሴማኒ በወጡ ጊዜ ማንን ትፈልጋላችሁ ቢላቸው የናዝሬቱ ኢየሱስን አሉት። እኔ ነኝ ቢላቸው ከአንደበቱ የወጣው መለኮታዊ ቃል መቋቋም አቅቷቸው መሬት ላይ ወድቀው ተዘርረዋል። እናም የጌታችን ሞት በፍጹም ፍቃዱ ባይሆን ኑሮ በጌቴሴማኒ ሊይዙት የመጡትን አይሁድ እንደ መጀመሪያው ይሰወራቸው ነበር፣ አሊያም ከአንደበቱ በሚወጣው አምላካዊ ቃል ብቻ ባጠፋቸው ነበር። በመጨረሻ ግን ጌታችን ወደዚህ ምድር የመጣበትን ዓላማ ይፈጽም ዘንድ እንዲገድሉት በፈቃዱ ራሱን አሳልፈው ሰጣቸው። እነሱም ያን ሁሉ እጅግ አሰቃቂ መከራ ደረሱበትና ለመስቀል ሞት አበቁት። ዓለምን በመዳፉ የያዘ አምላክ በአይሁድ እጅ እንደ ሌባ ተያዘ። የሰማይ ሰራዊት ለምስጋና በፊቱ የሚቆሙለት መድኃኔዓለም እሱ ሊፈርዱበት በፍርድ አደባባይ ቆመ። በስራት ያሉትን የሚፈታ እሱ በብረት ችንካር ተቸነከረ። ሰማይን በከዋክብት ምድርን በአበባ ያስጌጠ እሱ ግን የእሾህ አክሊል በራሱ ላይ ተደፋ። ዓለምን ሁሉ በቸርነቱ የሚመግብ እሱ ተጠማሁ አለ። ወዮ! የመድኃኔዓለም የማዳኑ ምስጢር ምንኛ ድንቅ ነው! ለዚህ ባህሪው አንክሮ ይገባል። በመድኃኔዓለም ክርስቶስ ሞት በአንድነት እናለቅስ ዘንድ ቅዱሳን ሁላችሁ ኑ። መድኃኒታችን ሞቷልና ፍጥረታት ሁሉ ያለቅሳሉ። መያዝንና መታሰርን የተቀበለ መድኃኒታችን ሞቷልና፣ ጥፊንና ግርፋቱን የተቀበለ መደብደብና መመታትን የታገሰ መድኃኒታችን ሞተ። ሄኖክ ወይ እግዚአብሔር በሴም ቤት ይደር ብሎ አብ ስለ ራሱ የተናገረለትን የመድኃኒታችንን ሞት ታይ ዘንድና። አብርሃም ሆይ ቃል ኪዳን የገባልህን የመድኃኒታችንን ሞት ታይ ዘንድና። ይስሐቅ ሆይ ከሰይፍ ቤዛ የሆነህን የመድኃኒታችንን ሞት ታይ ዘንድና። ያዕቆብ ሆይ በበረሃ የታገለህን የመድኃኒታችንን ሞት ታይ ዘንድና። ሙሴ ሆይ ስለ እሱ እንደኔ ያለ ነቢይ ይነሳል ብለህ የተናገርክለትን የመድኃኒታችንን ሞት ታይ ዘንድና። ዳዊት ሆይ እነሆ በኤፍራታ ሰማ ነው በበረሃ ዛፍ አገኘ ነው ብለህ የተናገርክለትን የመድኃኒታችንን ሞት ታይ ዘንድና። ኤርሚያስ ሆይ የክብሩን ዋጋ 30 ብር ተቀበሉ ብለህ የተናገርክለትን የመድኃኒታችንን ሞት ታይ ዘንድና። ኢሳይያስ ሆይ ወልድ ሰው ለመሆን ተገለጠልን፣ ሕፃን ተወለደልን ብለህ የሰበከውን የመድኃኒታችንን ሞት ታይ ዘንድና። እናንተ ነቢያት፣ ጻድቃንና ሰማዕታት ሁላችሁ፣ ስምዖን አረጋዊ፣ ዮሴፍና ኒቆዲሞስ፣ መጥምቆ ዮሐንስ፣ ኢያቄምና ሐና ሆይ የልጃችሁን የድንግል ማርያምን ለቅሶና የጌታን ሞት ታዩ ዘንድ ኑ። አቤል ስለ ሚስቱ ሞተ፣ ናቡቴም ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነጻት ዘንድ ስለ ቅድስት ቤተ ክርስቲያናችን ሞተ። ጳውሎስም ብታውቁትስ ኑሮ የክብር ጌታን ባልሰቀላችሁት ነበር እንዳለ እሱ ያለ ምንም በደል ስለኛ መከራን ተቀበለ። ቅዱስ ጴጥሮስ እንደጻፈልን የተጠራችሁ ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። ተቀብሮ ካረገ በኋላ ለቅዱሳን ሐዋርያትና ለአባቶቻችን እንደነገራቸው የሞቱን መታሰቢያ የሚያደርግ ኃጥእ እንኳ ቢሆን ሲኦልን አያያትም። ሲኦል ራሷ ይህችን ነፍስ ወደ እኔ አታምጡብኝ ብላ ትጮኻለች እንጂ አትቀበለውም። ዮሴፍና ኒቆዲሞስ በድርብ በፍታና በመቶ መቄት ሽቶ ገንዘው በሐዲስ መቃብር ሊቀብሩት ሲሉ ጌታችን ያን ጊዜ ዓይኑን ከፍቶ በሰውነት የሟች ብሆን በመለኮቴ ሕያው ነኝ እንጂ ምነው እንደ ሩቅ ብእሲ ወይም እንደ ተራ ሰው ዝም ብላችሁ ትገንዙኛላችሁ አላቸው። እነሱም በታላቅ ድንጋጤ አቤቱ ጌታ ሆይ እንግዲያስ ምን እያልን እንገንዝህ አሉት። መድኃኒታችንም እንዲህ እያላችሁ ገንዙኝ አላቸው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ ማርያም እመ ቅድስት ድንግል ተሳለነ እግዚኦ እያላችሁ ገንዙኝ አላቸው። ከዚህ በኋላ መድኃኒታችን ለወዳጆቹ ለ12ቱ ሐዋርያት ለ72ቱ አርድእትና ለ36ቱ ቅዱሳን አንስት እስከ 3 ቀን እነሳላችኋለሁ፣ እዘኑ፣ አልቅሱ፣ እህል ውሃ አትቅመሱ ብሎ ለዮሴፍና ለኒቆዲሞስ አክፍሎቱን ወይም ሱባኤውን አስተማራቸው። የጌታችንን ሕማሙንና ሞቱን ያላሰበ መታሰቢያውን ያላደረገ ቢኖር እድል ፈንታው ከአይሁድ ጋር ነው። የአምላካችንን የመድኃኔዓለምን ሞቱን የሚመስል ሞት ከእሱ ጋር ተባብረን ትንሣኤውን በሚመስል ትንሣኤ ከእሱ ጋር ለመተባበር ያብቃን። አሜን።